አቶ ደረጀ ለዳጣ ሰላም እናቷ መሆኗን ከነገራት በኋላ ዳጣም ደስታዋን መቆጣጠር ስላቃታት ህመም ውስጥ ወድቃ ከዛም በሌሊት ተነስታ ከቤት ጠፍታ ቤተክርስቲያን ሆና ቤተሰቡ እየተጨነቀ ባለበት ሁኔታ እሷ ሰላም ጋር በመሄድ እንግዲህ የሰላምም አደጋ ውስጥ ነበረች። ልጇ ሊወድቅ ሲል እሱን ለማንሳት በሄደችበት ቅጽበት ራሷን ስታ ወድቃ ነበረ እየደረሰችው። የባለፈው ክፍል እዚህ ድረስ ነበረ እያየ ነው ማለት ነው። ከባለፈው የቀጠለውን አንድ ባንድ የምናይ ነው የሚሆነው። አብራችሁን ቆዩ። ቻናሌን ላይክ ማድረግ እንዳትረሱ ይህን ድራማ ስትከታተሉ ማለት ነው። ሌላ በተሻለ ስራ እንድመጣም እንድታበረታቱኝ እያልኩኝ አሁንም ተረካዬን እቀጥላለሁ ማለት ነው። እንግዲህ ዳጣ ሰላም ጋር ከሄደች በኋላ ህፃኑን አንስታ ህፃኑ አንድ ነገር ሆኖ እንደሆነ ባትኩረት ከተመለከተች በኋላ ቀጥታ ሰላምን ወደ ማንሳት ነበር የሄደችው። ሰላምንም ቀስቅሳ ራሷን እንድታቅ ካደረገች በኋላ እናቴ አጠገብ ሆነሽ ነበር ለካ ባንቺ እናፍቆት ስሰቃይ የነበረው በማለት ሁለታቸውም ባቸውን መቋቋም አቅቷቸው ተቃቅፈው ለረጅም ሰዓት ሲያለቅሱ ነበረ። ከዛም ለቅሶዋን ሳትጨርስ ነበረ እናይ ተነሺ እጄን ይዘሽኝ ገበያ ሄጂ መጫወቻ ግዥልኝ፣ አሻንጉሊት፣ ኬክ ግዥልኝ፣ ጋብዥኝ በማለት ልብስም ግዥልኝ እና የሰው ልጅም ተማትቼ ወደ እናቴ ልሮጥ እናት እንዳለኝ ሰው ሁሉ ይወቅልኝ በማለት ሰላምን ይበልጥ ስታስለቅሳት ነበረ የነበረው ማለት ነው። እና ማመን አልቻለችም። እማዬ ልበልሽ ወይስ ሰላም ልበልሽ ትልና እማዬ ብላ እንደገና ሰላም በማለት እየረሳችው ስትቸገር አስተውለናል። እንግዲህ በዚህ መካከል ወይዘሮ ማርታና አቶ ደረጀ ጭንቀት ውስጥ ነበሩ። ምክንያቱም የዳጣ መገኘት በጥራሽ አላወቁም። አንዳች ነገር ደርሶባት እንዳይሆነ ያሉ ስጋት ውስጥ ነበሩ። በዚህም እንግዲህ ወደ አቶ ደረጀ ሰላም ስልክ ትደውላለችና ዳጣ እንደተገኘችና ከሷ ጋር እንደሆነች ከተናገረች በኋላ ወይዘሮ ማርታ ቅሬታ አድሮባታል። ሲያማት የሰው ልጅ የሰው ነው ጥላኝ ሄደች፣ ሰላም ጋር ሄደች፣ ከኔ ሰላም በለጠችባት በማለት ቅሬታ ተነቦባታል። አቶ ደረጀም እንደዛ ለማለት አይደለም ትመጣለች ማርቲ ተይያለ ለማረጋጋት ሞክሯል። ያው ልቦ ነው እሱ የሚሆነውን ነገር ቢያውቀውም ግን በዚህ ሁኔታ ዳጣ ወይዘሮ ማርታን ጣልታትና ለመራቅ ፈልጋ ያደረገችው ነገር እንዳልሆነ ስለሚያውቅ ማለት ነው ባለቤቱን ለማረጋጋት እየሞከረ ነበረ። ወዲያው ልጆቹም እየተጨነቁ ስለሆነ ለሁሉም ቤተሰብ ተናገሪ ብሎ ወደ ስራው ይሄዳል። ወዲያው አቤጌልን ጠርታ ዳጣ ሰላም ጋር እንደሆነችና እንዳልጠፋች ሰላምም እንደሆነች ትነግራታለች። አቤጌል ወዲያው በሀሳብ ጭልጥ ብላ ሄዳለች። ናታን ለአቤጌል ማታ አቶ ደረጀ ለዳጣ እናቷን ማንነቷን እንደነገራት ነግሯት ስለነበረ እንዴት በመጀመሪያ በሌሊት ተነስታ ሰላም ጋር ሄደች የሚለው ነገር ጥያቄ ፈጥሮባታል። በጭራሽ ይህ ሊሆን አይችልም። ሰላም የናቴን ደግነትና የዋህነት እያወቀች እንደዛ እየተንከባከበቻት እናቴ ላይ ክህደት አትፈጽምም በማለት ከአእምሮዋ ጋር ከፍተኛ ሙግት ውስጥ ገብታለች። ግን ደግሞ ዳጣ በመጀመሪያ ከእንቅልፏ ተነስታ ወደ ሰላም መሄዷን ትልቅ ጥያቄ ፈጥሮባታል ማለት ነው። ወይዘሮ ማርታ በአስተውሎት ስታያት ከቆየች በኋላ ለምንድን ነው የምታስቢው እያለቻት ነው። የዲኤንኤውንም ጉዳይ ደግማ ደጋግማ እያሰበችው ነበረ። ውጤቱ ተሳስቶ ነው ወይስ የእውነት እናትና ልጅ አይደሉም ማለት ነው ወይ በማለት ስታስብ ነበረ። ሆኖም እንግዲህ የመጨረሻው ቀን የተቃረበ ይመስላል። ውሃና ምጥን ወደ በር እየመጡ ነበርና ገዜን አንኳኩተው ካስከፈቱት በኋላ ለዛ ሽንኩርት ስትከትፍ ገዜን እያነሳች እንደምትዘፍን ከነገሩት በኋላ እንደምትወድ ነግረውታል ማለት ነው።
ይልቁንስ አሁኑኑ ሄዱና አንቺ ወፍጮ መጅግር ብላችሁ እግሯን በተመለከተ የተለያዩ የሸፋፋ ስድቦችን ብዙ አሽኮድጉዱ ይህንን ስድብ ንገሯት በማለት ልኳቸዋል። ምጥን ስድብ እኔ አላደርስም ብትልም ይህ ስድብ አይደለም ወፍጮ እግር እኮ የለዛ ስም ነው በማለት ይልካቸዋል። እነሱም ወደ ቤት እንደደረሱ ግሩግሯን እያዩ ነበረ። ወፍጮ እግር ሲሏት ጸጥ ትላለች። ስምሽ አይደል እንዴ በማለት ወፍጮ እግር ሲሏት በመደናገጥ ነበረ። ምን ሆናቸው ነው ብላ ስትጠይቃቸው ገዜ እንደላካቸው የተናገሩት ማለት ነው። በገዜ በከፍተኛ ሁኔታ ተበሳጭታለች። ወዲያውም ቤት መወሉሉን አቋርጣ ወደ ገዜ ከሄደች በኋላ ገዜም ሊያባብላት ሞክሯል ማለት ነው። እና ከዚህ በፊት አግብተሽ ነበረ ወይ ሲላት አላገባውም። እና ከወንድ ጋር ግንኙነት ነበረሽ ወይ ሲላት በጭራሽ ኖሮኛ አያውቅም እስካሁን እኔ ከነ ክብሬ ነኝ ስትለው በከፍተኛ ኩራት ነበረ የነገረችው። እሱም አንቺማ የዋዛ አይደለሽም በማለት ያሞካሻታል። ወደ ሳሎን መጥቶ ሻይ እንዲጠጣ ትነግረዋለች። ራስሽ አንቺ ሻይ ውስጥ ገብተሽ ማምተሽ የምጠጣሽ ከሆነ ደስ ይለኛል በማለት ለሷ ያለውን ፍቅር እየገለጸ ነበረ። አቶ ደረጀ ቢሮ ከገባ በኋላ በከፍተኛ ሀሳብ ውስጥ ተወጥሯል። አሁን ሁሉንም ስራዬን አጠናቅቄ ወንጀሌን ሁሉ ለማርታ መናዘዝ ብቻ ነው እየቀረኝ በማለት ሰዓቱ እየደረሰ እንደሆነ እያመላከተ ነበረ። እና ክህደቴን ዳጣ የኔ ልጅ እንደሆነች ከሰላም እንደወለድኳት እሷ ብቻ አይደለችም ያሁኑ ህፃንም የኔ ልጅ እንደሆነ መናገር አለብኝ በማለት የወሰነ ይመስላል። እንግዲህ ወይዘሮ ማርታ ለአንድ ጉዳይ ወደ እሱ መስሪያ ቤት አካባቢ ጎራ ብላ ስለነበረ በዛው ልይህ በማለት ቢሮ ገብታለች። ቢሮው እንዴት እንደሚያምርና ምን አይነት የስራ ሰው ጎበዝ እንደሆነ እየነገረችው ነበረ። እሱም ዛሬ እዚህ ከመጣሽ አይቀር እራት ውጪ ጋብዥሽ ነው የምንገባው በማለት ይነግራታል። እሷን በግብዣው ተስማምታ እራት ለመብላት ወስነዋል ማለት ነው። በዚህ መካከል እንግዲህ ሰላም ወደዚህ ቤት እንደምትመለስ ማርታ ትፈልጋለች። ይህን ያክል አመት እኛ ጉልበቷን በዝብዘናል፣ እድሜዋን በልተናል ና ከእንግዲህ በኋላ እየተንከባከብናት እኛ ጋር እንደ ቤተሰብ መቀጠል አለባት ብላ ወስናለች ወይዘሮ ማርታ። አቶ ደረጀ ሰላምን መምጣት በጭራሽ ሊወዱ አልቻለም። ባለችበት እንርዳት እንጂ እዚህ ቤት ድርሽ እንዳትል እያለ ነው ማለት ነው። ወይዘሮ ማርታ ሰላም በጣም ጥሩ ሰው ናት፣ የሰው ክብር አትነካም። አንተ ለምንድን ነው እንደዚህ በአጭር ቀን ልጣላት የቻልከው በማለት ጥያቄ የሆነባትን ነገር ደጋግማ እያነሳች ነው። አቶ ደረጀ ግን እንግዲህ እስካሁን እድሜዋን በልተነዋል፣ አሁንም እኛ ጋር ብትመጣ ተጨማሪ እድሜዋን ነው የምንበላው፣ አግብታ የራሷን ህይወት መኖር አለባት በማለት ለሷ ያሰበ እየመሰለ ነው። እና አሁን ወልዳለች። የወለደችው ልጅ ደግሞ አባቱ ክዷታል ወይም አልፈለገም ብለን እንያዘው። ካሁን በኋላ ልጅ ይዛለች። እሷን ማንም ሊያገባት አይችልም። እንደውም ሊጎዳት ነው ወንድ ልጅ የሚመጣው ደህና ባል በጭራሽ ስለማታገኝ። ስለዚህ የኛ እርዳታ ሊለያት አይገባም፣ ቤታችን ልናመጣት ይገባል ያለችው ነው የምትገኘው። አቶ ደረጀ ግን በጭራሽ ሊስማማ አልቻለም። ለቤቱ ስራ ለዛለች፣ ባለችበት ተረዳ በሚል አቋሙ እንደጸና ነው ማለት ነው። ለዳጣም ስልክ በመደወል በጊዜ ወደ ቤት እንድትመለስ ሲነግራት ሰላም እንይዣት የምመጣ ከሆነ እሺ፣ ግን እኔ እሷን ትቼ መምጣት አልችልም በማለት ገልጻለታለች። አሁን በእርግጥ ማገናዘብ አትችም፣ ግን እኔን ስሚኝ፣ እንዲነቃብን አታድርጊ፣ ተረጂኝ በማለት እየተለማመጣት ነው የሚገኘው። ዳጣ በጭራሽ ሰላምን ትታ ወደዛ ቤት የመመለስ ፍላጎት ያላት አይመስልም። አቶ ደረጀ በተደጋጋሚ እየተጨቃጨቀ ነው ወደ ቤት እንድትመልስ ማለት ነው። በመጨረሻም ሰላም እሺ በይው ስላለችኝ እሺ ብያሃለው እያለችው ነው ማለት ነው። እና ደግሞ ምን ያክል ደስተኛ እንደሆነች እንደውም እሱ መጥቶ ሁለቱንም አባቷንም እናቷንም አንድ ላይ ሆነው ብታያቸው እንዴት ደስ እንደሚላት ሁላ ገልጻለት አሁን እኔ በጭራሽ መምጣት አልችልም የሚል ምላሽ ሰጥቷታል ማለት ነው። እንግዲህ ዳጣ ጧት ወደ ቤተ ክርስቲያን ስትሄድ ስልኳን እቤት ትታ ነበረ የሄደችው እና ውሃ እጅ ላይ ነው ስልኳ ቀኑ ሙሉ ጌም ስትጫወትበት ውላ ማታም ወደ ማርታ ክፍል ይዛው ገብታ ስልኩን እንዳመጣች ስትነግራት እስከዛው ድረስ ከፍቼ አንዳንድ ነገር ልይበት ስትላት ውሃም አይቻልም በማለት ከልክላ ነበረ ወይዘሮ ማርታ። በኋላ ግን ፓተርኑን ክፈችና ስጪኝ በማለት እያመነታች ከውሃ እጅ ተቀብላለች ማለት ነው። እንግዲህ ስልኩ ላይ አንዳች ሰርፕራይዝ የሚያደርግ ነገር እያየች ይመስላል። ስልኩን ከፍታ ከተቀበለች በኋላ ውስጧ በድንጋጤ ተሞልቷል።
ምን እንዳየች በቀጣይ ክፍል አብረን የምናይ ነው የሚሆነው። ውድ ቻናሌ ቤተሰቦች እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩልኝ።